ትንቅንቅ ክፍል 11 ልብ አንጠልጣይ ታሪክ። ደራሲ ሶልቤክ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አሁን ባርፍ ይሻለኛል፣ ነገ መጥቻ ያችኋለሁ። እሺ? ኧረ ታዴ በፍጹም እንደምንም ብለህና፣ እዚህ ሁሉም ጓጉተው እየጠበቁህ ነው። አይ ባርዬ ለነገ ይዘዋወር። በዛ ላይ ጥሩ ሙድ ላይ አይደለሁም። ስለዚህ በቃ ነገ እመጣለሁ። በጣም እያዘነ እሺ ካልክ ምን ይደረጋል? ግን ሙዳችንን የሰረከን በእውነት ደህና አደሩ፣ ሰላም በልልኝ ብሎ ስልኩን ዘጋው። ፊቱን ሲመለከቱት ሐዘን ወሮታል። ምን ነው አልመጣም አለ እንዴ? አለ ቦርጫሙ ሰውዬ። አዎ ጥሩ ሙድ ላይ አይደለሁም ነው ያለው። ደብሮታል። ትርሲት ወይ ባዶ ቤት ውስጥ ገብቶና ይሄኔ እህልም አልቀመሰ ስትላቸው ሁሉም አፍጥጠው ሲመለከቷት አፍራ አንገቷን ደፋች። ገሊላ ነገ ጠዋት አሊያም ዛሬ ማታ ከዝች ቦታ እንሄዳለን ብላ ያሰበችው ሐሳብ ሳይሆን መቅረቱ በጣም አበሳጫት። ቦማርሌ እንዲህማ ለፍተን ምን አንቀርም፣ የሆነ መፍትሄ ልንፈልግ ይገባል አለ። ኤፊ ቢሮ ቁጭ ብሎ ስለ ትርሲት ሲያስብ ቆየ። ባል እንዳላት በግልጽ ባትነግረውም ግን ታደሰ ባሏ ሊሆን እንደሚችል ገምቷል። ምን አለ ያን ቀን ባላገኘኋት ባላየኋት እያለ በሐሳብ ሲዋኝ ስልኩ ጮኸ። ከጠረጴዛው ላይ አንስቶ ሲመለከተው ኢንስፔክተር አለምሰገድ ነው። ሰላም ኢንስፔክተር፣ እንዴት አረፈድክ? ደና ፈጣሪ ይመስገን። እንዴት ነህ? በጣም ደና ነኝ። ጠዋት ስደውል አታነሳም። አዲስ ነገር ካለ ብዬ ነው። አዎ ስብሰባ ላይ ነበርኩኝ። አሁን የሱቁን ባለቤት ለማነጋገር ወደ ሱቁ ልንሄድ ነው። ጥሩ። ሰውየው ተመለሰ ማለት ነው? አዎ ትላንት አመሻሽ ላይ ነው የገቡት። መልካም። የማግዛችሁ ነገር ካለ በማንኛውም ሰዓት አሳውቁኝ። ባትለንም ካስፈለግከን መጥራታችን የስራችን ባህሪ ነው። ጥሩ እሺ፣ አመሰግናለሁ። መልካም ቀን ተባብለው ስልኩ ተዘጋ። ኤፊ በድጋሚ ከሚወዳት አንዲት ሴት ጋር ፍርድ ቤት ሊቆም መሆኑን ሲያስብ በረጅሙ ተነፈሰ። ፊት ለፊቱ የበራውን ኮምፒውተር ነካክቶ አንድ ሙዚቃ ከፈተ። የማዲንጎ አፈወርቅን። ወንበሩ ላይ ወደ ኋላ ለጠጥ ብሎ አይኑን ጨፍኖ ማዳመጥ ጀመረ። ከተሰበሰቡት መካከል አንደኛው ወጣት ለምን ባንዳቸው ስልክ ደውለን ችግር ላይ እንደሆኑና አሁኑኑ ካልመጣ የከፋ ነገር እንደምናደርስባቸው ነግረን አናስፈራራው ሲል ሁሉም አይን ላይ ሲተያዩ ቆይተው ገሊላ አዎ ጥሩ ሐሳብ ነው ብላ ከወንበሯ ተነሳች። ባሪያው መቅለብለቧ ደስ አላለውም። ቁጭ በይ ብሎ አፈጠጠባት። እሺ ብላ ቁጭ አለች። ሁሉም በሐሳቡ ተስማምተው በትርሲት ስልክ ባርዬ ጋ የደወለበትን ቁጥር ሲነካ ማዘር ብሎ አመጣለት። እንዴ ማዘርሽ አብረዋችሁ ነው እንዴ የሚኖሩት? አይ አይደለም። ታዲያ የደወለው በእናትሽ ስልክ ነው? ማዘር ብሎ አመጣልኝ ብሎ አሳያት። አዎ ጎረቤታችን ያሉ እናት ናቸው። እንደ እናቴ ስለማያቸው ነው ማዘር ብዬ ሴፍ ያደረኩት። እንደዛ አትይም ታዲያ ብሎ መደወያውን ነካክቶ ሲደውል እሳቸው ጋር ለምን በራሱ ስልክ ደውልለት እንጂ ይጨነቃሉ አለችው። መልስም ሳይሰጣት ስልኩን እንደያዘ ራቅ ብሎ ሄደ። ወይዘሮ አልማዝ ስልካቸው መጮሁን ሲሰሙ ተነስተው ከተቀመጡበት ቦታ አንስተው ተመለከቱ። ትርሲት ይላል። አላመኑም። ልጄ ትርሲት ነው የሚለው ይሄ ነገር፣ እስኪ ተመልከተው ብለው ለታደሰ አሳዩት። ታደሰ መልስም ሳይሰጣቸው ከእጃቸው ላይ ቀምተው ሄሎ ውዴ የት ሆነሽ ነው? ባለቤትህ በኔ እጅ መዳፍ ውስጥ ናት። ለመሞትም ለመኖርም የቀራት በጣት የሚቆጠሩ ደቂቃዎች ብቻ ናቸው። ማነህ አንተ? የት ናት እሷ? የምልህን በተጠንቀቅ አድምጠኝ። ውዴ ያልክ የምታቆለማመጣት ቆንጅየዋ ሚስትህ እኔ ጋ ናት። በጣም ውብ ናት። ይህን መልክ እያዩ መዋል በራሱ ትልቅ ባለጸግነት ነው ብሎ ጮክ ብሎ ሳቀ። ማዘር በንግግሩ ተደናግጠው ምንድነው ልጄ? ምን ሆነች? ምን ነካብኝ? ስልኩን ከጆሮው ላይ ወረድ አድርጎ ቆዩ ማዘር ደህና ናት። እሺ አሁን ምንድነው ማድረግ ያለብኝ? ጥሩ
በ30 ደቂቃ ውስጥ የቤትህ በራፍ ላይ አንድ ታክሲ ይጠብቅሃል። ደግሜ ስደውልልህ ወጥተህ ወደ ታክሲው ትገባለህ። አንተ ምንም ማለት ሳይጠበቅብህ ሾፌሩ እሷ ያለችበት ድረስ ይዞ ይመጣል። ተግባባን? አዎ በሚገባ። ግን አፍራሽ ነው። ግን አትበል። ለፖሊስ እጠቁማለሁ። ቅብጥርሴ ብታበዛ በሴኮንዶች ውስጥ የሚስትህን አንገት በጥሼ እጥልልሃለሁ። ስለዚህ እንዳታስበው፣ አጠገብህ ላሉት እንኳ እንዳትተነፍስ ሲለው ደንግጦ እሺ አለ። ሰምተሃል? በ30 ደቂቃ ውስጥ ይመጣል። ዞር ዞር ብሎ ቤቱን ከተመለከተ በኋላ እሺ አለው። ስልኩን ዘግቶ ወደ ጠረጴዛ ሄደ። ትርሲት ምን አለ አለችው። አትቅለብለቢ ሴትዮ ብሎ ወንበር ስቦ ተቀመጠ። ታክሲ እንደምንልክለት ነግሬዋለሁ። ስለዚህ ቦማርና እሺ ሄዳችሁ አምጡት አላቸው። ሁለቱም አፈጠጡበት። አዎ ታዲያ ማን ሊያመጣው ይችላል? ከዚህ በፊት የተጠቀምናቸው መንገዶችን ተጠቅማችሁ ይዛችሁት ነው። ዳይ ተነሱ ብሎ ጠረጴዛውን በቀኝ እጁ ሲመታ ብድግ አሉ። ፍጠኑ፣ ባለፈ እሺ እንድትታረድ ባመጣሃት መኪና ደርሳችሁ ነው። ተጠንቀቁ እሺ፣ የትራፊክ ሕጎችን እንዳትጥሱ። ሌላው አስፈላጊ ካልሆነ በስተቀር በዋና መንገዶች ላይ እንዳታሽከረክሩ፣ ውስጥ ውስጡን እየያዛችሁ እንድትሄዱ አላቸው። ፈጠን ብለው ወደ መኪናው አመሩ። እሺ የሚሆን ቦማር ብዙ ጊዜ ለስርቆት ምሽት ላይ አዘውትረው ይወጣሉ። ከባለ ሀብቶች ጋር ጠጥተው ተጫውተው ሲጨርሱ በራሳቸው መኪና ቤታቸው ያደርሷቸዋል። ባለ ሀብቱ ብቻውን የሚኖር ከሆነ ቤታቸው ውስጥ ገብተው ብዙ ነገር ያደርጋሉ። ገና ለገና አስገብተው አልጋ ሲያስነኳቸው ማንኮራፋት ይጀምራሉ። ወዲያው እንደራሳቸው መኪና ይዘውት የገቡት መኪና እንደራሳቸው አድርገው ይዘዋት ይወጣሉ። የመሰብሰቢያ ቦታቸው ወስደው ሙሉ ዕቃዋን በታት ነው ይሸጡታል። ቤተሰብ ያለው ባለ ሀብት ከሆነ ደግሞ በጊዜ ሂደት ውስጡ ተጠንቶ ነገሮች ምቹ በሆኑበት አጋጣሚ በመፈለግ መንገድ የፈለጉትን በእጃቸው ያስገባሉ። ኢንስፔክተር አለምሰገድ ከሌሎች መርማሪዎች ጋር አብሮ ወደ ሱቁ ሲገባ ኃይሉና ምህረት ከፍተኛ ጭቅጭቅ ውስጥ ገብተው ሲነታረኩ ደረሱ። እንደ አጋጣሚ ሲገቡ አልሰርዝም ስትል ሰማት። ሰላም፣ እንዴት ናችሁ? ሰላም ኢንስፔክተር፣ ይቅርታ በሂሳብ ጉዳይ እየተጨቃጨቅን ነበር። እባካችሁ ኑ ወደ ቢሮዬ ብሎ ወደ ውስጥ ይዟቸው ገባ። አለምሰገድ ምህረት ያለችው ቃል ጆሮዋ ላይ አቀጨለበት። አልሰርዝም አልሰርዝም፣ ምንድነው አልሰርዝም እያለ የተባባሉበት ቦታ ደረሱ። እባካችሁ ቁጭ በሉ ብሎ ወደ ወንበሩ ጠቆማቸው። እሺ ብለው ተቀመጡ። ጠረጴዛውን ዞሮ ወደ ራሱ ተሽከርካሪ ወንበር ላይ ተቀመጠ። ፊት ለፊቱ የተቀመጠውን የቢሮ ስልክ አንስቶ የሚጠጣ ነገር ምን ይምጣላችሁ? አይ ምንም አያስፈልግም አለ አንደኛው መርማሪ። የሆነ ነገር ያዙ፣ ወሬ ባዶ ሲሆን አይጥምም፣ ትኩስ ነገር ወይም ቀዝቃዛ ብሎ አይን አይናቸውን ሲያቸው አለምሰገድ ለኔ ቀዝቃዛ ውሃ ይሆንልኝ አለው። እስክሪብቶውን ከደረት ኪሱ እየሳበ ወዲያው ደውሎ 3 ውሃና 1 ቡና አምጪልን ብሎ ስልኩን ዘጋ። እሺ አቶ ኃይሉ ወደ ስራችን እንግባ አለው ሌላኛው መርማሪ። በሚገባ መጀመር ትችላላችሁ። እንደው ዝም ብላችሁ ነው እንጂ እኔም ልመጣ እችል ነበር እኮ። አይ እንግዲህ የለም፣ ሌሎች የምናደርጋቸውም ስራዎች አሉ። ስለዚህ ለዛ ነው የመጣ ነው። ዝግጁ ከሆኑ ወደ ጥያቄያችን እንግባ ብሎ ደብተሩን ገለጽ አደረገ። የቢሮው በር ሲንኳኳ ግቢ አላት። በሳህና አድርጋ 3 ውሃና ቡና አምጥታ ጠረጴዛው ላይ ደረደረች። ሌላ የምጨምረው ነገር አለ አለች ሳህኑን ወደ ኋላ አድርጋ ይዛ። አይ እናመሰግናለን እሺ ብላ ሄደች። ለምን ነበር ወደ ቱርክ የሄዱት? ያው ቱርክ እንኳ ቤቴ በለው፣ በጣም ነው የምመላለሰው። አብዛኛውን ዕቃ ማስመጣው ከዛ ነው። ብዙ ወዳጆች ያሉትም እዛ ነው። እናም ጓደኞቼንም ለማግኘት ሲቀጥል ዕቃዎችንም ለማምጣት ነው። ጥሩ። ባለቤቱን በስልክ ለማናገር ጥረት አድርገን ነበር፣ ግን በ6 ወር አንዴ ነው እንደምትሄድ የገለጹልን። አሁን ደግሞ 3 ወር ባልሞላ ጊዜ ውስጥ ነው የሄዱት እና
እንዴት ሊሆን ቻለ? ኢንስፔክተር ምን መሰለህ፣ ዋናው በዚህ ወር ለመሄድ ያሰብኩበት ትልቁ ምክንያት እንደምታውቁት የፈረንጆቹ አዲስ ዓመት የተቃረበበት ጊዜ ነበር። እናም ብዙ አሪፍ አሪፍ እቃዎች ይገኛሉ። ሲቀጥል መጪው ጊዜ የሰርግ ወር ነውና እንደኛ አይነት የንግድ ተረካቢ ሰዎች የተመዘነበት መዝገብ ላይ አንድ ወረቀት የተቀደደበት ቦታ ለማግኘት ችለናል። እናም ያለምን እንደሆነ ማወቅ ይቻላል? አልገባኝም። የምን ወረቀት? እንዴት አላቸው። ማየት እንችላለን ብሎ አንደኛው መርማሪ አውጥቶ አሳየው። ከምህረት ጋር ሲከራከሩ የነበሩት በዚህ ጉዳይ ነበር። ለምን አላሳያችሁም? አሳያችኋለሁ በሚል መርማሪው ተቀደደ የተባለውን ቦታ ከፍቶ ሲያዩ ቁጥሩ ጎሏል። 43 ብሎ 45 ነው የሚለው። 44 ቁጥርስ አለው አለም ሰገድ አይን አይኑን እያየ ይህንን ነው እንዴ የመጀመሪያ የገዛሁት ጊዜ ነው ቡና እንደዚህ ጠረጴዛዬ ላይ ቁጭ ብዬ ስጠጣ የተደፋበት። ከዛም ስለተበላሸ ቀድጄ ጣልኩት። ይገርማል። ብዙ እንደዚህ አይነት መዝገቦች አሉ። በየጊዜው ስለሆነ የሚያልቀው ቶሎ ቶሎ ይቀየራል። አጋጣሚው ይገርማል ብሎ ፈገግ አለ። ሌላኛው መርማሪ ግን ቡና ተደፍቶበት ቢሆን በፍጹም አንደኛ ወረቀት ላይ ብቻ ሊሆን አይችልም። እኔም ገርሞኛል፣ ግን እንደዛ ነው የሆነው ብሎ ቡናውን ፉት አለ። አለም ሰገድ መጋዘናችሁን መመልከት እንችላለን አለው። ሊጠጣ ያነሳውን ቡና አፉ ጋር እንዳስጠጋ ለደቂቃዎች ኢንስፔክተር አለም ሰገድ ላይ አፈጠጠበት። እንዲሁ ለአንዳንድ ነገሮች ያግዘናል ብለን ብናየው መልካም ነው አለን። ስኒውን ቀስ ብሎ ጠረጴዛ ላይ አስቀምጦ ይቻላል፣ ግን ዛሬ ትንሽ እንደምታዩት ብዙ ከስተምር አለብን፣ ወይ ደግሞ በሌላ ቀጠሮ ቢሆንስ? አይ ዛሬ ነው መሆን ያለበት፣ የፈለግነው ለምርመራ እንጂ ለጉብኝት አይደለም። እሺ ብሎ ከመሳቢያ ውስጥ ብዙ ቁልፍ የያዘ የቁልፍ መያዣ ይዞ ተከተሉ ብሎ ወደ በሩ ሄደ። ሁሉም ከተቀመጡበት ተነስተው ፈጠን ብለው ተከተሉት። አሼና ቦማር አየር ጤና የሚገኘው የእነ ትርሲት ቤት ሲደርሱ ለባሪያው ደውለው መድረሳቸውን ነገሩት። ባሪያው ወዲያው ደውሎ በራፍህ ላይ አንድ ሰማያዊ ታክሲ ቆሟል፣ ምንም ሳትል ቀጥ ብለህ ጋቢናው ላይ ተቀመጥ፣ ሌላ ነገር እፈጥራለሁ ካልክ የሚደርስብህ አጸፋ የከፋ ነው፣ እየጠበቁህ ነው ብሎ ስልኩን እንደዘጋ ለነሺ አሳወቃቸው። ሁለቱም ከመኪናው ወጥተው በቅርብ ርቀት ሆነው መከታተል ጀመሩ። ታዴ ከቤት ሊወጣ ሲል ወይዘሮ አልማዝ ወዴት ነው? መጣሁ ማዘር፣ ጓደኞቼን ሰላም ብዬ እመለሳለሁ። ምን አለች ትርሲቴ? ጓደኛዋ ናት ያነሳችው፣ ምንም ልትነግረኝ አልፈለገችም። እስኪ ወጣ ብዬ አንዳንድ ሰዎችንም ልጠያይቅ። አይ ልጄ ዛሬ አረፍ በል፣ ነገም ሌላ ቀን ነው። አያስቡ ማዘር፣ ብዙ አልቆይም። ይሄው ስልክዎት። ምን ያደርግልኛል ብለህ ነው? ያዘው፣ አንተን ያገለግልሃል። ማዘር ለእርስዎ ነው የሚያስፈልገዎት? አያይ አይደለም፣ ለእኔ የቤቱ ስልክ አለ፣ ያዘው። እሺ በቃ ቶሎ መለሳለሁ ብሎ ወጣ። ውጭውን በአይኑ ቃኘት ቃኘት ሲያደርግ ከአንድ ሰማያዊ ታክሲ ውጪ ሌላ መኪና የለም፣ ሰውም የለም። ዞር ብሎ ግራና ቀኙን ከተመለከተ በኋላ በፍርሃት ወደ መኪናው አመራ። አጠገቡ ደርሶ ወደ ውስጥ ሲመለከት ሰው የሚባል ነገር የለም። ወዲያው የማዘር ስልኩ ጮኸ። ድምፁን ሲሰማ ኤሌክትሪክ እንደያዘው ሰው ሰውነቱን ነዘረው። ስልኩ መሆኑን ሲያረጋግጥ ሁለት ጊዜ አማተበና አውጥቶ ሲመለከተው ትርሲት ይላል። አነሳና ባዶ ነው፣ ማንም የለበትም እኮ፣ ዝም ብለህ ከፍተህ ግባ። ከዛ የሹፌር ወንበር ላይ የተቀመጠውን የፊት መሸፈኛ አንስተህ ፊትህ ላይ አድርገው፣ አውልቀህ ለመመልከት እንዳታስብ። ተግባባን ሲለው አዎ እሺ ብሎ ወደ ወንበሩ ሲመለከት አንድ ጠቆር ያለ ጨርቅ ተመለከተ። የተባለውን ከማድረግ ሌላ አማራጭ አልነበረውም። በሩን ከፍቶ እንደገባ የተባለው የፊት ጭንብል አጠለቀ። ከአፍና አፍንጫው በስተቀር ሁሉም ቦታው ተሸፈነ። ወዲያው እነ እሼ ተሯሩጠው ከፊትና ከኋላው ገብተው ተቀመጡ። እሼ ድምፁን ጎርነን አድርጎ ለመጮህም ሆነ ጭንብሉን ለማውለቅ እንዳታስብ፣
ብሎ በሌላ ጨርቅ አይኑን አሰረው። እሺ አላቸው። ቦማር መኪናውን አስነስቶ ጉዞ ጀመሩ። የተወሰነ እንደተጓዙ ቦማር ግን ደህና ነው አላቸው። ሁለቱም በድንጋጤ አይን ላይን ተፋጠጡ። ምነው ዝም አላችሁ የሚሉት ነገር አጡ። ከስድስቱ ወጣቶች ውስጥ በጣም የሚፈሩትና የሚከበሩት ባሪያውና ታዴ ናቸው። እሱን እንደዚህ በማድረጋቸው ሊደርስባቸው የሚችለውን ጉዳት አስበው በጣም ፈሩ። ቦማር አደራህን እያየህ ንዳ አለው። ይታየዋል እንዴ ብለው የበለጠ ፍርሃታቸው ጨመረ። እሺ ሲለው ደንግጦ አቤት አለ። ይሄን ነገር ይሁን ወይስ ልፍታው ወይስ ትፈታኛለህ? ኧረ እፈታሃለሁ ብሎ ያሰረውን ጨርቅ ፈታለት። እሱ ደግሞ ጭምብሉን አወለቀው። ከእግር ጥፍራችሁ እስከ ራስ ፀጉራችሁ ከሚያውቃችሁ ሰው ጋር የዚህን ያህል የጅል ስራ መስራት እንዴት አስባችሁት ነው? ለዚች በጣት ለምትቆጠር ጊዜ ብጠፋ አስተሳሰባችሁም አብሮ ጠፋ። ሁለቱም በሐፍረት ዝምታ መረጡ። አውሩ እንጂ ሚስቴ እንዴት ናት? በጣም ናፍቃኛለች። ደህና ናት? እሺ ፈጠን ብሎ በጣም ደህና ናት አለው። እንደምትሆን አልጠራጠርም። ለመሆኑ ምን ስትሉ ሚስቴን አገኛችኋት? አይ ባሪያው፣ እንዴት እኔ የእሱ ስራና ድምፅ ይጠፋኛል? ጅል የሆነ ሰው ነው ብሎ ከት ብሎ ሳቀ። መጋዘኑን እንደከፈተው ኢንስፔክተር አለምሰገድና ሁለቱ መርማሪዎች ተከታትለው ገቡ። መጋዘኑ 2 ክፍል ሲሆን የመጀመሪያው ክፍል በጣም ሰፊ ነው። የተለያዩ የግድግዳ፣ የጠረጴዛ፣ የፎቶ ፍሬሞችና የእጅና የአንገት ጌጦች አሉት። አብዛኛው በወርቅ የተሰሩ በጣም ውብ ጌጦች ናቸው። እየተዘዋዟሩ ከተመለከታቸው በኋላ የተዘጋው ክፍል ምን እንደሆነ ጠየቁት። አሁን በቅርቡ ያመጣኋቸው እዚህ ካያቸው ዕቃዎች በምንም አይነት በዋጋም ሆነ በሁሉም ነገር ይበልጣሉ። ሱቅ ውስጥ ያሉት 2 ሰራተኞቼን ጨምሮ ሌሎች የሥራ ባልደረቦች ሳይቀር እዚህ ክፍል ገብተው አያውቁም። ቱርክ በሚሄድባቸው በተለያዩ አጋጣሚዎች የማገኛቸውን ውድ ዕቃዎች እዚህ ክፍል ነው የማስቀምጠው። በጣም ወሳኝ ለሆነ ሰው ብቻ ነው የሚሸጠው። አሁን ጠፋ የተባለውንም የፎቶ ፍሬም የሸጥኩት ገንዘብ በጣም የተቸገርኩበት ወር ስለነበር ነው። ምን ዋጋ አለው? ጣጣው በዛ ብሎ በስጨት አለ። መልካም፣ በጣም ለማየት ጓጓሁ። እባክህ እንመልከተው አለ አንደኛው መርማሪ። በውስጡ በጣም ተደሟል። ይሄ ሰውዬ እንዴት ያለ ባለ ሀብት ነው ሲል አሰበ። ይቻላል ግን ያው እንደነገርኳችሁ ነው እያለ ከፈተላቸው። ለማየት በጣም ጓጉተው የነበሩበት ክፍል ሲገቡ ተለቅ ያለ ሙሉ በሙሉ በመስታወት የተሰራ ትልቅ ጠረጴዛ ተመለከቱ። ጠረጴዛው የተወለወለ የሚያብለጨልጭ አይነት ነው። የበለጠ በውስጡ የያዛቸው ጌጣጌጦቹ ውበት ጨምረውለታል። አይናችሁ አንዴ ወደ ጠረጴዛው ከተመለከተ ለመንቀል ከባድ ነው። ሶስቱም ተመስጠው መስታወቱ ውስጥ ያሉትን ጌጣጌጦች አንድ ባንድ ከተመለከቱ በኋላ ኢንስፔክተር አለምሰገድ ከመስታወቱ በስተቀኝ በኩል አንድ ተለቅ ያለ ሳጥን ትኩረቱን ሳበው። ወደ ሳጥኑ ተጠግቶ ዙሪያውን ሲመለከት የካዝና አይነት አሰራር ያለው ከብረት የተሰራ ሳጥን ነው። ሳጥኑ ላይ የሚሽከረከሩ ቁጥሮች በ6 ረድፍ ተደርድረው ይታያሉ። ኃይሉ የኢንስፔክተሩ ሁኔታ በጣም እያበሳጨው ነው። ወዲያው ይህን ሳጥን መመልከት እንችላለን? ምንድነው ውስጡ ያለው? እንደዚህ አይነት ዕቃዎች ናቸው፣ ሌላ የተለየ ነገር የለውም ኢንስፔክተር ብሎ የግዱን ፈገግ አለ። በጣም ልዩ ነው። ጌጣጌጦች ብቻ ሳይሆን ይህም ሳጥን ቀልቤን ገዝቶታል። እባክህ መመልከት እንችላለን? ይቻላል፣ ሰዓታችሁን ከሚወስድባችሁ ብዬ ነው ብሎ እየተንቀጠቀጠ የሳጥኑን የሚስጥር ቁጥር ለመክፈት ቁጥሮቹን ተራ በተራ ማሽከርከር ጀመረ። ሶስቱ የሚሆኑትን እንዳሽከረከረ ስልኩ ጮኸ። ማን ነው በዚህ ሰዓት የሚደውለው ብሎ ከተቀመጠበት ተነስቶ ስልኩን ሲመለከት ባለቤቱ አዜብ ናት። ይቅርታ፣ የቤተሰብ ስልክ ነው፣ አንዴ ላውራ ብሎ ወደ ውጭ ወጣ። እነ ቦማር የመሰብሰቢያቸው ቦታ እንደደረሱ ከመኪናው ወርደው ወደ ውስጥ ገቡ። ጫካውን ውስጥ ለውስጥ አቆራርጠው የተሰበሰቡበት ጠረጴዛ ጋር ሲደርሱ ታደሰ ቀጥ ብሎ ቆመ።
ከተሰበሰቡት ሁሉ የታየችው ትርሲት ነበረች። ፊቷ በሳቅ ፍክት ብሏል። ከገሊላ ጋር የሆነ ነገር እየተባባሉ ይሳሳቃሉ። እሺ የታደሰን ቆሞ መቅረት ሲመለከት ታዴ ምን ሆነሃል? እንሂድ እንጂ እኛን ነው እኮ የሚጠብቁት። አልሰማውም። ከየትኛውም ቀን በበለጠ የትርሲት ውበት ታየው። ፈገግታዋ ምሽቱን ንዶ በብርሃን የሞላውን ያህል ተሰማው። እሷ ፈገግ ባለችበት ልክ የእሱም ፊት ፈገግ ይል ጀመር። ቦማር ሁኔታው ስላስገረመው ድምፁን ጮክ አድርጎ በጉጉት የሚጠብቀው ውዱ እንግዳችን እዚህ ነው አላቸው። ሁሉም ድምፁን ወደ ሰሙበት ዞሩ። ሲመለከቱ እሼና ቦማር በግራና ቀኝ ቆመው ታዴ መሃል ላይ ቆመው አሁንም ትርሲትን በግርምት እየተመለከተ ነው። ወዲያው የታዴን መምጣት ሲመለከቱ ትርሲት ታዴ ብላ እየሮጠች ወደ ታደሰ ሄደች። አሁንም ቀጥ ብሎ እንደቆመ ነው። አጠገቡ ደርሳ ተወርውራ ተጠመጠመችበት። በሁለቱም እጆቹ እቅፍ አደረጋትና ለደቂቃዎች ቆዩ። ወዲያው ከሁለቱም አይኖቿ እንባዋ መውረድ ጀመረ። ለምን ጥላኝ ጠፋ? ለምን ይህን ያህል ጊዜ? አላሳዝንህም አለችው። ናፍቀሽኛል የኔ ውድ፣ ይቅርታ አድርጊልኝ፣ አጥፍቻለሁ፣ ጥፋተኛ ነኝ ብሎ አንገቷ ስር ሳማት። ሁሌ ጥፋተኛ አንተ ነህ፣ ሁሌ እኔ እንዳስጨነከኝ ነው፣ ሁሌ እንዳሳመምከኝ ብላ እጆቿን ጨብጣ ደረቱን በሁለቱም እጆቿ ደበደበችው። ዝም ብሎ ቆመ። እስኪ ደክማት ድረስ ከመታችው በኋላ ደረቱ ላይ ሄዳ ተለጠፈች። በድጋሚ አቀፋት። በቃ ይበቃል፣ አይለመደኝም የኔ እናት፣ ከዚህ በኋላ ያላንቺ ማንም የለኝም። እናቴም ሚስቴም እህቴም ጓደኛዬም አንቺ ነሽ፣ አንቺ ብቻ ነሽ፣ ይቅርታ ብሎ ከትከሻው ላይ ቀና አድርጎ ፊቷን ተመለከተው። እንባዋ ያለማቋረጥ ይወርዳል። በቃ ብሎ ጠረገላትና ግንባሯን ሳማት። ባሪያው እረኛንም ሰላም በለን፣ እውነት ለመናገር ከሚስትህ ባልተናነሰ ናፍቀህናል። ሁለቱም ወደ ባሪያው ዞረው ተመለከቷቸው። እኔም ናፍቃችሁኛል ጓደኞቼ ብሎ ትርሲትን እንዳቀፋት ተያይዘው ወደ ጠረጴዛው ሄዱ። ሁሉንም ሞቅ ባለ ሰላምታ ሰላም ካላቸው በኋላ ከትርሲት አጠገብ ሄዶ ተቀመጠ። ባሪያው በዚህ መልኩ አልነበረም ሰርፕራይዝ ለማድረግ ያሰብነው፣ እነዚህ የሚያይረቡ እቅዳችንን አከሸፉት ብሎ ወደ እሼ ተመለከተ። የማትረባውስ አንተ ነህ፣ እንዴት እንዲህ አለ የቂል ስራ እኔ ላይ ትሰራለህ? አፈርኩብህ ብሎ አጠገቡ ከተቀመጠው የበረዶ ዕቃ ላይ የተወሰነ በረዶ ብርጭቆ ላይ ያደረገና መጠጡን ቀዳ። እሺ ማነህ ታሜ ብሎ አንደኛውን ጥበቃ ጠራው። በሉ ስጋውን ጥበሱት፣ እንግዳው መጥቷል። የት አለ እሳቱ? ፈጠን ፈጠን ብላችሁ አዘጋጁት እንጂ አላቸው። እሺ ብሎ ለካምፋየር ወደ ተዘጋጀው እንጨት አመራ። ሶስቱም ጠባቂዎች ተረባርበው ደቂቃ በማይሞላ ጊዜ ውስጥ ሁሉንም አሰነዳዱት። ታዴ ሁላችሁንም እዚህ ተሰባስባችሁ በማየቴ የተሰማኝን ደስታ ቃል አይገልጸውም። ታሪኩን በግማሽም ቢሆን ከነ ቦማር ለመስማት ችያለሁ። የቀረውን ከባለቤት ይሰማለሁ። ለአሁን ሁላችንም ጽዋችንን እናንሳ ብሎ የጠጣውን መጠጥ ወደ ላይ አነሳ። ለደስታችን ተባብለው ካጋጩ በኋላ ቀመስ አድርገው አስቀመጡት። ገሊ እንዴት ነሽ? ደህና ነኝ ታዴ፣ አንተ እንዴት ነህ? ደህና ነኝ ለማለት ይከብደኛል፣ ግን ፈጣሪ ይመስገን እቺን ጀንበር ለማየት ታድያለሁ ብሎ ብርጭቆውን ሲያነሳ ስልኩ ጠራ። ውይ ማዘር ናቸው፣ በወሬ ይዛችሁኝ ያስረሳችሁን ብሎ አውጥቶ ሲመለከት የቤት ስልክ ቁጥር ነው። ወይ እናቴ ይቅርታ ባለመደወሌ፣ ቆየህ እኮ በሰላም ነው? አዎ ማዘርዬ፣ ትርሲትን አግኝቻት ከሷ ጋር ነኝ። እውነትህን ነው? አዎ ማዘርዬ፣ እሰይ ብለው እልልታቸውን አቀለጡት። ደስታቸው ተጋብቶብን ፈገግ አልን። እስኪ ባክህ ልጄ ድምጿን አሰማኝ። እሺ ብሎ ስልኩን ሰጣት። ሄሎ እናቴ፣ የኔ ልጅ ደርባባዬ፣ እንዴት ነሽልኝ? ደህና ነኝ እናቴ፣ እርስዎ እንዴት ነዎት? እኔ ምን እሆናለሁ ልጄ፣ ቤት ዘግታችሁ ስትጠፉብኝ ጊዜ ተጨነኩ እንጂ። ይቅርታ እናቴ፣ በቃ ስንመጣ ሁሉንም አጫውተውታለሁ። ደህና ደሩ። አትመጡም እንዴ? እኔ እንጃ አይመስለኝም።
ይሁን እንኳን ብቻ ድምፅሽን ሰማሁ። ሰላም እደሩልኝ የኔ ልጅ፣ ነገ ጠብቃችኋለሁ። እሽ እናቴ ሰላም ይደሩ ብላ እሷም ድምፃቸውን በመስማቷ ደስታዋ ፊቷ ላይ ይነበባል። ባሪያው በሉ ስልካችሁን ዝጉና ጊዜያችንን ለኛ ስጡን፣ የእናንተንም ጊዜ እንፈልገዋለን ብሎ ከተጠበሰው ስጋ ላይ እየቀነሰ በሰሃን ፊት ለፊታቸው ላይ ደረደረው። እየተሳሳቁ እየተጎራረሱ ምሽቱን በደስታ ማሳለፋቸውን ቀጠሉ። ክፍል 12 ይቀጥላል።